ምርጫው የይስሙላ ነው። የፖለቲካ ፓርቲዎች የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም ማለቱም ተሰምቷል። አውሬው አምልጧል። ሴዶ ማርሻል አርት ስፖርት ወይስ ቁማር? የደቡብ አፍሪካ መንግስት በስደተኞች ላይ የተደረገ ያለውን ተቃውሞ አስመልክቶም አስቸኳይ ስብሰባ ተቀምጧል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበርና አጫጭር መረጃዎች ይዘናል። አብራችሁን ቆዩም። ቀዳሚ ወዳደረግነው አጭር መረጃ ስናልፍ የቀድሞ ፕሬዝዳንት ሳህለወርቅ ዘውዴም ኦኤዩ የተመሰረተበትን 63ኛ ዓመትና የአፍሪካ ቀንን አስመልክቶን ባስተላለፉት መልእክት ቀኑ ስናከብር የመስራች መሪዎችን ቁርጠኝነት፣ የአፍሪካን ህዝቦች ያደረጉትን ትግልና የከፈሉትን መስዋዕትነት በማስታወስ መሆን እንዳለበትም ገልጸዋል። ይህ ዕለት የአፍሪካን ያለፈ ታሪክ ለማክበር ብቻ ሳይሆን የተከናወኑ ስራዎችን ለመገምገምና የቀሩ ውጥኖችን ለመፈጸም ዳግም ቁርጠኝነት የሚወስድበት ሊሆን እንደሚገባም አሳስበዋል። በተለይም አህጉሪቱ የጦር መሳሪያዎችን ዝም ማሰኘት የሚለውን ትልቅ ግብ ለማሳካት በርትታ መስራት እንዳለባት መጠቆምም ከሰላም የሚቀድም ምንም ነገር እንደሌለም አጽንኦት ሰጥተዋል። ምርጫው መንግስት በየ5 ዓመት እንደሚመረጥ ለዓለም አቀፍ ማህበረሰብ ለማሳየት የሚካሄድ ስነ ስርዓት ነው ሲሉም ፕሮፌሰር መራራ ጉዲና ተናገሩ። ፈረንሳይ ዜና አገልግሎት የሆነው ኤኤፍፒ ዛሬ በሚቀጥሉት ሳምንት በኢትዮጵያ ውስጥ የሚካሄደውን ምርጫ አስመልክቶም ሰፋ ያለ ዘገባ አቅርቧል። በዚህ ዘገባም ካነጋገራቸው ውስጥ የኢሃፓ ዋና ጸሐፊ የሆነችው ሚስተር ስላሴ ታምራት አንዷ ስትሆን ሚስተር ስላሴም ስትናገር ይህ ምርጫ ከዚህ ቀደም ከነበረበት ሙሉ በሙሉም የከፋ ነው ያለች ሲሆን አባሎቻቸው አካላዊ ጥቃትና የዘፈቀደ ስር የተፈጸመባቸው መሆኑንም አስረድታለች። እንዲሁም ገለልተኛ ሚዲያዎችም ጭቆና ውስጥ እንደሚገኙም ገልጻለች። ጨምራም ምርጫ ክልሎች ለመድረስ ፈተናዎች እያጋጠሙን ነው፣ በገዢው ፓርቲ ደጋፊዎችና በማህበራዊ ሚዲያዎች የጥላቻ እንዲሁም የተዛባ መረጃም ዘመቻዎች ተከፍቶብናልም በማለት አስረድታለች። በእንዲህ እንዳለም 11 ፓርቲዎችን ያቀፈው የተቃዋሚ ጥምረት ሊቀመንበር የሆኑት ፕሮፌሰር መራራ ጉዲና በኩላቸው በእንዲህ አይነት ሁኔታዎች ውስጥ ምርጫ ማካሄድ ለዓለም አቀፍ ማህበረሰብ በየ5 ዓመቱ መንግስት እንደሚመረጥ የማሳየት ስነ ስርዓት ነው በማለትም አስቻይ ሁኔታዎች አለመኖራቸውን ገልጸዋል። በሌላ በኩል የኢዜማ አባል የሆኑት አቶ ዩኤል ሰለሞን ለዜናው አውታሩ ሲናገሩም አሁን እያጋጠሙን ያሉት ፈተናዎች ከግምት ውስጥ ስናስገባ ምርጫውን ሙሉ በሙሉ ፍትሃዊና ነፃ ነው ማለት አንችልም ብለዋል። ጨምረውም ተቃዋሚ ፓርቲዎች በሚዲያዎች ላይ ያገኙትን የአየር ሰዓት መጥቀስ ካለፉት ምርጫዎች ተሻለ ነው የሚል እምነት እንዳላቸው ቢገልጹም የአብን እጩ የሆኑት አቶ ዮሴፍ ኢብራሂም በበኩላቸው በርካታ ቦታዎች በነፃነት የምርጫ ቅስቀሳ ለማድረግ አልቻልንም ብለዋል። በእንዲህ እንዳለ የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የቅድመ ምርጫ ስራዎችና የድምጽ መስጫ ቀን አስመልክቶም በስተው ጋዜጣዊ መግለጫም በአማራና በትግራይ ክልል በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ከአማራ ክልል በ8 በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ እንደማይካሄዱም ተናግራለች። በአማራ ክልል የት ነው የማይደረገው ለሚለው ጥያቄም ደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋዳሞትና የመሳሰሉት ምርጫም የማይደረግባቸው እንደሆነም ጠቁመዋል። በተያያዘም 6 ፓርቲዎች ከዘንድሮ ምርጫ ከውድድር ውጭ በመሆናቸው የሚወዳደሩት ደግሞ 42 ፓርቲዎች ብቻ መሆናቸውን ተገልጿል። ከውድድር ውጭ የሆኑት ፓርቲዎችም 3ቱ በትግራይ ክልል የሚንቀሳቀሱ መሆናቸውም ታውቋል። ከነዚህም ውስጥ ስምረት፣ ቃንጭ ሀቂ፣ ትንሳኤ ሰባ እንደርታ ፓርቲዎች መሆናቸውም ተገልጿል። ቀሪዎቹ የኢትዮጵያ ሶሻል ዲሞክራሲ ፓርቲ፣ ሲዳማ ፌዴራሊስት ፓርቲ፣ የጋምቤላ ለህዝቦች ነጻነት ንቅናቄ መሆናቸውንም ተናግረዋል። በሌላ በኩል በ9 ፓርቲዎች 80 እጩዎች ውድቅ መደረጋቸውንም ገልጸዋል። ይሁን እንጂ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ 309 እጩዎች ከምርጫ ውድድር ውጭ ሆነዋል እያለ ነው። ታዲያ የውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ነው የሚል ጥያቄም ለወይዘሮ ሜላትወርቅ ቀርቦላቸዋል። ሰብሳቢዋም 80 እጩዎች ውድቅ የተደረጉት ያላሟሉትን መስፈርት እንዲያሟሉ በተሰጣቸው ጊዜ ገደብ መሰረት ባለማሟላታቸው መሆኑንም አስረድተዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ 309 እጩ ግን ተመዝግበው ሰርቲፋይድ ከሆኑ በኋላም በፍርድ ቤት ውሳኔ ከውድድር ውጭ ሆነዋል ብለዋል። ይህ ሰፊ ልዩነት አለው ሲሉም 80 እና 309 እጩዎች ከውድድር ውጭ የሆኑበት ምክንያት እንደማይገናኝም ገልጸዋል። ውድ
ውድ ቤተሰቦቻችን የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መረጃ እውነተኛና ገለልተኛ የሆነ ነው ብላችሁ ታስባላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልን። ወደ ቀጣይ መረጃችን ስናልፍ የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ ቦርድ አልታዘብም ማለቱም ተሰምቷል። ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛው ጠቅላላ ሀገራዊ የዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምሩም ተዘግቧል። የአፍሪካ ህብረት የታዛቢዎች ልዑክ ዛሬና ነገ አዲስ አበባ እንደሚገቡ የተረጋገጠ ሲሆን የምስራቅ አፍሪካ የበይነ መንግስታት ድርጅት ኢጋድ በበኩሉም ከ6 ሀገራት የተውጣጡ 24 ታዛቢዎችን ግንቦት 21 ቀን ወደ ኢትዮጵያም እንደሚልክ አስታውቋል። የአውሮፓ ህብረት ግን ይፋው የታዛቢዎች ልዑክ እንደማይልክ በጽሁፍ መልእክት ያረጋገጠ ቢሆንም የምርጫውን አጠቃላይ ድባብ የሚከታተሉት ተወሰኑ የፖለቲካ ባለሙያዎችን እንደሚልክም ምንጮች ጠቁመዋል ሲል ኢትዮጵያን ኢንሳይደር ዘግቧል። በ1997ዎቹ ታሪካዊ ምርጫ 319 የዓለም አቀፍ ታዛቢዎች በመሳተፍ ከፍተኛ ቁጥር ያለው የዓለም አቀፍ ታዛቢዎች ተመዝግበው የነበረ ሲሆን በዘንድሮ 7ኛው ጠቅላላዊ ምርጫ ግን እስካሁን ከአፍሪካ ህብረትና ከኢጋድ ውጭ ሌላ ይፋዊ ዓለም አቀፍ ታዛቢዎች መኖሩ አልተረጋገጠም ሲልም ኢትዮጵያን ኢንሳይደር ዘግቧል። የሀገርና የስፖርት ክህደት ፈጽሟል፣ በኢንተርፖልም ቢሆን እናስመልሰዋለን ሲሉም ጌታቸው መለሰ አስታውቋል። የማርሻል አርት ተወዳዳሪው ሴዶ ማርሻል ወደ አውሮፓ ቱርክ መኮብለሉና ለመመለስ የ90 ሚሊዮን ብር ቅድመ ሁኔታ ማስቀመጡን ተከትሎም የውድድሩ አዘጋጅ ጌታቸው መለሰም ጠንከር ያለ ምላሽ ሰጥተዋል። ጌታቸው ባሰራጨው ይፋዊ የቪዲዮ መግለጫም የሴዶን ድርጅት የሀገርና የስፖርት ክህደት ሲልም ኮንኖታል። ጌታቸው መለሰ በሰጠው መግለጫም ሴዶ ማርሻል በሀገር ላይ ትልቅ ክህደት ፈጽሞ ከሀገር መውጣቱን በምሬት የገለጹም ሲሆን ድርጅቱ በሀገር ላይ ብቻ ሳይሆን በጥቅሉ በስፖርቱም ላይ የተፈጸመ ትልቅ ክህደት ነው ሲል ኮንኗል። ስፖርተኛው የገባውን ውል ቃል አጥፎ በሚስጥር መኮብለሉም ከፍተኛ ቅሬታም እንዳደረሰበት አስታውቋል። ሴዶ ማርሻል የፈለገውን ያክል ቢሸሽም ተጠያቂነት እንደማያመልጥም መላከተው ጌታቸው ህጋዊ እርምጃዎችን መውሰድ መጀመሩን ጠቁሟል። ምንም ማድረግ ባንችልም በዓለም አቀፍ የፖሊስ ተቋም ኢንተርፖል በኩልም ቢሆን ወደ ሀገር እንዲመለስ የበኩላችን ጥረት እናደርጋለን ሲል ስፖርተኛውን በህግ ተከታትሎም ለመያዝ ማቀዱን በይፋ አስታውቋል። ይህ የአዘጋጆቹ ቁጣም የተቀሰቀሰው ተወዳዳሪው ሴዶ ማርሻል በቱርክ አውሮፕላን ማረፊያ ሆኖም ባስተላለፈው ምስል አውሬው አምልጧል፣ በነፃ ልታደባድቡ ነበር በሚል የ90 ሚሊዮን ብር ቅድመ ሁኔታውን አስቀምጧል። ሴዶ ማርሻል ጠየቀውም የ30 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤትና የ30 ሚሊዮን ብር ጥሬ ገንዘብ ከተከፈለው ብቻም ወደ ሀገሩ ተመልሶም ውድድሩን ለማካሄድ እንደሚያደርግም ቅድመ ሁኔታዎችን አስቀምጧል። የደቡብ አፍሪካ መንግስት በስደተኞች ላይ የተደረገ ያለውን ተቃውሞ አስመልክቶ አስቸኳይ ስብሰባ ተቀምጧል። የደቡብ አፍሪካ መንግስት የፍትህ የወንጀል መከላከልና የደህንነት ሚኒስትር አስቸኳይ ስብሰባ መቀመጣቸውን የገለጹ ሲሆን ይህ ዛሬ የተጀመረው ስብሰባም በአገሪቱ ውስጥ እየተባባሰ የመጣውን በስደተኞችና ህገወጥ የውጭ ሀገር ዜጎች ላይ የሚደረገውን ተቃውሞ በተመለከተም እንደሚወያይ ተገልጿል። በስብሰባው ላይም ለሀገሪቱ ብሔራዊ ደህንነት ኃላፊነት ያለባቸው የጸጥታ ክላስተር ሚኒስትሮችና ከፍተኛ ባለስልጣናት በሙሉ ይሳተፋሉ ተብሏል። ይህን አስመልክቶም በወጣው መግለጫ ባለስልጣናቱ በአጠቃላይ ህገወጥ ስደተኞች ያስከተለውን ፈተና በተመለከተም ሰፊ ውይይት የሚያደርጉ ከመሆኑም በላይ ዘረኝነት፣ ጥላቻና መጤጠልነት በተመለከተም ብሔራዊ የድርጅት መርሃ ግብር ማዕቀፍ ያጸድቃሉም ተብሎ ይህ ስብሰባ ዛሬ ከተጠናቀቀ በኋላ በነገ ዕለትም ደግሞ ባለስልጣናቱ ህገወጥ የውጭ ዜጎችን ለመቃወም የተደረጉ ሰልፎች ካስተባበሩ አካላት ጋርም እንደሚነጋገሩ ተገልጿል። አሜሪካ ኢራንን ሚሳኤል ማስወንጨፊያ ጣቢያዎች መደብደቧ ታውቋል። የአሜሪካ ማዕከላዊ ህዝብ ባወጣው መግለጫም ጥቃቱ በማዕድን ማውጫ ጣቢያ ላይ የነበሩ ጀልባዎች ኢላማ መደረጋቸውን የገለጸው ሲሆን ብዙ ጥቃቱ የፈጸመበትን ምክንያት ሲያስረዳም ራስን ለመከላከል የተወሰደ እርምጃ ነው ሲገልጾታል። ጥቃቱ የተፈጸመው ዩናይትድ ስቴትስ እና ኢራን የመጨረሻውን ስምምነት ለማድረግ ከጫፍ ደርሰዋል እየተባለ ባለበት ወቅት በሆኑም ጉዳዩን አስከፊ አድርጎታል። የኢራን በላይ መሪ ካሚኒ በበኩላቸው የባሕረ ሰላጤው ሀገራት ካሁኑ በኋላ ለአሜሪካ እንደ ጋሻ ማገልገላቸው ያበቃል ሲሉም አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራን የበለጸገ ዩራኒየም ለዩናይትድ ስቴትስ አሜሪካ ተላልፎ ይሰጣል ወይም ከኢራንና ከዓለም አቀፍ ኒውክሌር ኃይል ኤጀንሲ ጋር በመቀናጀት ባለበት ቦታም እንዲጠፋ ይደረጋል ብለዋል።
ይህ በእንዲህ እንዳለ በእስራኤልና በሂዝቦላ መካከል እየተደረገ ያለው ወታደራዊ ትንቅንቅ ተጠናክሮ የቀጠለ ሲሆን ለእያንዳንዱ የሂዝቦላ የድሮን ጥቃት በቤይሩት ውስጥ 10 የመኖሪያ ህንጻዎች ማውደም አለብን ሲሉም የእስራኤል ፋይናንስ ሚኒስትር ቤዛሊል ስሞትሪች አስታውቀዋል።